እኔ ግን ስለ ፍቅር ሳስብ በጣም ነው የሚገርመኝ። ምኑ ነው የሚገርመው? ሁለት የማይተዋወቁ ወንድና ሴቶች በሆነ አጋጣሚ ይተዋወቃሉ፣ ከዛ ፍቅር ይመሰርታሉ፣ ቤተሰብ ይመሰርታሉ፣ የራሳቸውን ዓለም ይፈጥራሉ። በቃ እኔ ደግሞ የሚገርመኝ ምን እንደሆነ ታውቃለህ? ፈጣሪ ፍቅርን የሚያክል ትልቅ ነገር ሰጥቶን ከዛ ደግሞ ከጎኑ ጥላቻንም አስቀምጧል። ጥላቻም መኛ አይደለም፣ እሱ የሴጣን ነው። አሁን እኔና አንቺ ተጋብተን 12 ልጆች ወልደን አስበሽዋል እንዴ? 12 አልበዛ? ምንና 24 እናርገው? ኧረ እባክህ ስማኝማ በትግል አትበኝ፣ አታቆላምጭኝ። ምን በትግልና በትግሉ ምን ለየው? በቃ እኔ በትግሉ ስትይ ነው ደስ የሚለኝ። ስማኝ እሺ፣ እኛ ሰፈር ያለችው ሳሮ የምትባለው ልጅ አወቃት? አዎ። ምን ብትለኝ ጥሩ ነው? ሁልጊዜ በእኛ ሰፈር በኩል ስታልፍ በጣም ነው አስቀንታችሁኝ የማያችሁ። እንደናንተ አይነት ፍቅር እንዲኖረኝ ነው የምፈልገው አላለችም መሰለኝ። ታዲያ ወዳ ነው የምትቀነው? እባክህ አንተ ደግሞ ጉረኛ ነገር ነው። አንቺን የመሰለች ሚስት እኮ ነው ያገኘሁት። እስከተከፈለ ድረስ የታዘዝከውን በጥንቃቄ መስራት ብቻ ነው ካንተ የሚጠበቀው። ገባ አይደለም? እሺ። እስካሁን የሰራቸው ስራዎች ቀለል ያሉና ውጤታማ ናቸው። ካሁን በኋላ የምትሰራቸው ስራዎች ግን ማለት ነው ከፍተኛ ጥንቃቄ ይፈልጋሉ። ከባድ ስራዎች ናቸው። በተቻለ መጠን ተጠንቀቅ ስራ። እጠነቀቃለሁ። ሐሳብ አይግባ አለቃ። ሌላው ደግሞ 24 ሰዓት ልንገርህ፣ ስልክን ክፍት አድርገህ ዝግጁ ሆነህ መጠበቅ አለብን። ምክንያቱም ለስራችን ስኬት የሚሆን ክፍተት ካገኘው እደውልልሃለሁ። ታዲያ ፈጥና ሄደህ ትፈጽማለህ። ሁሌም ዝግጁ ነኝ። ይኸውልህ ከምን እንጀምራለን መሰለህ? ሰሙ እቺን ቆንጅዬ ልጅ እኔ ሚስቴ ካደረኩ እኔ ዳኛቸው አይደለም። ቆይ እንዴት እንደማደርግ ማሳያለሁ። አሁን ይኸውልህ እምልህን ነገር ብቻ አድርግ። ምን ላደርግ? እቺ ቆንጅዬ ልጅ ከማን ጋር የት እንዴት እንደምትውል በደንብ አጣርተህ እንድታሳውቀኝ ይፈልጋል። አሁን ተነስ ሂድ። እሺ አሳውቀኝ። ፍጠንሽ።
አሁን ይኸውልህ እምልህን ነገር ብቻ አድርግ። ምን ላድርግ? እቺ ቆንጅዬ ልጅ ከማን ጋር የት እንዴት እንደምትውል በደንብ አጣርተህ እንድታሳውቀኝ ይፈልጋል። አሁን ተነስ። ምን እያልክ ነው ሰውዬ? እርግጠኛ ነህ ራሱ ነው? አዎ ፍቅረኛዋ መሆኑን አለመሆኑን ለማረጋገጥ ሰፈራቸው ድረስ ተከታትያቸዋለሁ። በጣም ጥሩ። ወንድሟን ፍቅረኛዋ በእጃችን ስር ነው ማለት ነው። ስለዚህ እቺ ልጅ ሚስቴ ትሆናለች ማለት ነው። እንዴ አለቃ፣ እንዴት እርግጠኛ ሆንክ? ዝም በል አንተ እንዳረጋግጥክ። ትዙይ እያሳለፍን ባለነው ጣፋጭ የፍቅር ጊዜ በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ። ደግሞ እኮ ታውቃለህ አይደለ? ወንድሜም የሚጠብቀው የኔና ያንተን መጋባት ብቻ ነው። ይኸውም በሁለት ቀን ሽማግሌ ልክ ተነጋገርናል። ግን ብታፈጥነው ይሻልሃል። የሆነ ባለሀብት እህትን ካልዳርክልኝ ብሎ ወጥሮ ይዞታል። ምን ሲያምሮ ይቀራል? እሺ እንዴ ቆይ ምን ባለሀብት ነው? ጎረምሳው በቀን አልመጣም ስትል ከርመ አሁን እንዴት በማጣ ልትመጣ ቻልክ? ዳኛቸው፣ ይህ ከባድ ወንጀል የተፈጸመበትን ሰነድ እኔ በፍጹም አላውቀውም። ምን አገርን አደጋ ውስጥ የሚጥል ሰነድ ፈርመ ይህንን አላውቀውም ማለት ምን ማለት ነው? ይህ እኮ ወንጀል ነው፣ ያስቀጣል። ምንም በማላውቀው መንገድ ነው ያስፈረመ። ይኸውልህ ይህ ጉዳይ ማለት ነው አገርን ከመካድ ለይቻ አላየውም። ስለዚህ ይኸውልህ ክስ መስርቼብህ ዘብጥያ ከማወድህ እኔ ጋር አንድ መፍትሄ አለች። ለምን እህትህ እንድረህልኝ ዝምድናችንን አናጠነክረው? በጭራሽ እኔ በእህቴ አልደራደርም። እሱ እንግዲህ አንተ ምርጫ ነው። አንተ ደግሞ የአስም በሽተኛ ነህ። የአስም በሽተኛ ሆነ ደግሞ እስር ቤት ከገባ እድሜ ያጥራል። እሺ ይኸውልህ በትግሉ እኔ ለራሴ ቃል ገብቻለሁ። ከጋብቻ በፊት ምንም አይነት ነገር ማድረግ አልፈልግም። ትዙይ እኔ እኮ ነው የማገባሽ። ምን እንጂ ትዙይ ምን ሆነሽ ነው ዛሬ እንደዚህ ጥርስ በጥርስ ሆንሽ? ምን ተገኝቶ ነው? ዛሬ በጣም ደስ የሚል የምነግርህ ነገር አለ። ምንድን ነው እሱ? ይኸውልህ ሄሎ ቦስ። እሺ መጣሁ። ወዴት ልትሄድ ነው? ትሰማኛል? ለቁጥር የሚያዳግቱ ወንጀሎችን አብረን ሰርተናል። አዎ ለዛም ነው እኔ ይብቃኝ ያልኩት። የምትሰራው ለግለሰብ ሳይሆን ለትልቅ ተቋም ነው። እሺ አንተ በፈለከው ሰዓት እንደፈለክ መሆን አትችልም። እጅህም እግርህም ጭንቅላትህም ሳይቀር በእኛና በእኛ ይመራል።
እኔ በምሰራው ወንጀል እኮ ብዙ ሰዎች ለሞት እየተዳረጉ እኮ ነው። የሰው ሞት አንተን ምቾት ካልነሳ አንተን አይመለከትም። ይመለከተኛል አሻፈረኝ የምትል ከሆነ ግን ማለት ነው ይሄንን ትቀምሳለህ። ኧረ አሻፍረኛል። ምን ጎደለብኝ ብዬ አሁን ያለምንም ክርክር የምልህን ታደርጋለህ። እሺ ታዛዥ ነኝ ጓድ። አንተ በሰራው ስህተት ውስጥ ችግር ውስጥ ብትገባ እኔ ዳኛቸው ቅንጣት ሳራራ በአንድ ጥይት ጭንቅላትን በትኜ ነው የማስቀምጠው። እስከ ዛሬ በከባድ ሚሽን ያልተሳሳተ ሰውዬ በዚህ ጭምንት በማትሞላ ችግር ይሳሳታል። ምንድን ነው ችግሩ? አለቃዬ የባለስልጣኑ ግቢ ውስጥ አንድ የሴኩሪቲ ካሜራ አልተወገደም ነበር። ለዛ ነው። ማን ነው የሴኩሪቲን ካሜራውን እንዲያስወግድ ሚሽን የተሰጠው? መብራቱ ነው አለቃዬ። መብራቱን በፍጥነት ጥራልኝ። መብራቱን አጠፋለታለሁ። ሄሎ ሻምበል፣ ወንጀለኛውን ወደ ፍርድ ቤት እንዳትወስዱት። ቀጥታ አሁኑኑ ወደ ዝዋይ ውሰዱት። ደግሞ እዛ ለሚገኘው የእኛ ሰው አጥብቀ ንገረው። እሺ፣ ቻው። ይኸውልሽ ማነሽ ልጅ ትዝታ፣ እኔ ዳኛቸው አንቺን ሳገባሽ ከሰው በታች ላላደርግሽ አንደላቅቄ ላኖርሽ ነው። ስለዚህ በዚህ ደግሞ ምንም አይነት ችግር እንዳይሰማሽ። እሺ። ታዲያ ይኸውልሽ እኔ ዳኛቸው የማልወደው ነገር ከማንም ሰው ጋር እንዳይሽ አልፈልግም። አውቃለሁ። በቃ በዚህ ከተስማማሽ የምትፈልጊውን ነገር እንጠይቂ።
ምንድነው ፊልም ላይ ዝም ብሎ ማፍጠጥ? እዚህ ቤት ውስጥ ትልቅ የሀገር ሀብት አለ። እሱን ጠንቀቅ ብለሽ መጠበቅ ያለብሽ፣ ምንም ወፍ ዝር እንዳይልሽ። ቆይ እኔ ቤት ውስጥ አስረክ ለማስጠበቅ ብቻ ነው የፈለከኝ? ለዚህ ነው የፈለከኝ? እንዴ አንቺ እኮ ሚስቴ ነሽ። ደግሞ ሁለተኛ መልስ እንዳትሰጪ። የእርግዝናውን ጉዳይ ደግሞ አስቢበትሽ። ሰው አለ እዚህ? ሰው አለ? ቆይ ማን ነው እዚህ ያመጣኝ? ሰው አለ? ሰው አለ? ማን ነው? ሰው አለ? አረፍታይ ኧረ ተው በእናታችሁ። እንዴ ሲሳይ አንተ ነህ? አዎ እኔ ነኝ። አንተ ደግ ያሳፈንከኝ? እኔ አይደለሁም። እሺ ልጅ በትግል ከ3 ዓመት ረፍት በኋላ እንኳን ወደ ቤታችን በሰላም መጣ። አሁንም አትሆኝም? ይሄ ሁሉ ነገር ከደረሰብኝ በኋላ እንኳን አትሆኝም? ይኸውልህ እኔ ከየትኛውም ወንበር ላይ ብነሳ የራሴ ወንበር እንዳለኝ እመድ። እኔን ተወኝ። እኔ ያጣኋቸውን ነገሮች በሙሉ አግኝቼ እንደ አዲስ መኖር ነው የምፈልገው። ኩንታል ሙሉ ወንጀል አከማችተህ እንዴት በነፃነት ለመኖር አሰብክ? ያለፈው አልፏል። እኔ ተቀጥቼበታለሁ። ይኸውልህ በሩብ ወንጀል ነው የተቀጣውሽ። ያሳሰርኩህ እኔ፣ ያስፈታሁም እኔ ነኝ ወቅሽ። እንዴት? ቆይ ከስራ ተባረክ የለ እንዴ? ይህ ሁሉ ነገርማ ልታደርግ አትችልም። ይኸውልህ እኔ ብዙ ሰዎች በእጅ ይገኛሉ። ለአንዴና ለመጨረሻ በ3 ቀን የሚፈጸም ሚሽን ይሰጣል። በፍጹም እኔ ሞቴን እመርጣለሁ። መቼም አላደርገውም። አታደርገውም? ጥሩ። ስልኩን አቀብለኝ።
አየህ አይደል? አሁን ሀሳብን ቀይረሃል። ትሰማኛለህ? በትግል አንተ ወደዛ ቤት እንድትሄድ የተፈለገበት ዋነኛ ምክንያት ልንገር፣ የሚፈለገውን መረጃ ስለምታውቅና አስፈላጊነቱን ጠንቅቀ ስለምታውቅ፣ ለዚህ ነገር ደግሞ ብቸኛ ሰው አንተና አንተ ብቻ ስለሆንክ ነው። በደንብ ስማኝ። ይሄውልህ በ24 ሰዓት ውስጥ ሰነዱን በእጄ ካስገባህ በኋላ ማለት ነው በፍጥነት በሰዓታት ውስጥ ከሀገር የሚያስወጡ የእኛ ሰዎች ይጠብቀዋል። ይሄውልህ አንድ ስህተት ብትፈጽም እኔ ምሕረት እንደማላቅ ታውቃለህ አይደል? እሺ ጎረምሳው፣ ይሄን ረሳ መንገድ አስይዘውና ስጨርስ ቢሮ ና። ቆይ አንተ እንዲህ ከምትንገላታ ያለን እሺ ብለህ ለምንድን ነው የማትገላገለው? መቼም ቢሆን አላደርገውም። እሺ መቼም። እኔ እኮ የሚገርመኝ ጥጋብክ ነው። ከዚህ በፊት ሰርተው እንደማታውቀው ምንድን ነው የምትሆነው? ይኸውልህ አዲስ ህይወት ጀምሬያለሁ። ወደኋላ መመለስ አልፈልግም። መቼም ቢሆን እንደዚህ አይነት ነገር ደግሜ ማድረግ አልፈልግም። በልበል፣ እኔ አይመለከተኝም። ወደ አለቄ ብሄድ ነው የሚሻለው።
አለቃ ልግባ እንዴ? እንዴ ገባህ እኮ ከዚህ በላይ ኪሴ ስር ልገባ ነው? ናግባ ናግባ ና። ኧረ አይ ይበቃኛል። እኔ ዳኛቸው ዳኜ እንደምነዳው መኪና አንተን አሽከረክራለሁ። ታውቃለህ አታውቅም? ኧረ አውቃለሁ፣ በደንብ ነው የማውቀው። እና ለምንድን ነው ህገ መንግስቱን የማታከብረው? ምን መሰለህ አለቄ፣ ወንጀለኛውን ተከታተል ባልከኝ መሰረት እየተከታተልኩ ነበር እኮ። ልክ ልደርስበት ስል ሚስቴ ደውላ በአስቸኳይ ድረስ አለች። ምን ሆነች? አደጋ ነው እንዴ? አዎ ልጅ ያለቀሰ። እኔ ዳኛቸው አንተን ምን ላድርግ? የሚስቴ ጉዳይ ሆኖብኝ እኮ ነው። አንተ ሰውዬ ተልከህ ነው እንዴ? አዎ። እንዴ ማን የላከ? ሚስቴ ትልከኛለች። ይኸውልህ ትሰማኛል? የቀድሞ ወንጀለኛው መፈለግ አቁመህ ይኸውልህ አዲስ በቶሎ የሚፈለግ ወንጀለኛ አለ። ይኸውልህ ደግሞ መዝረክረክን አቁም። አደጋ ላይ ነው ያለ ነው። ይኸውልህ የሚፈልገው ሰው ሂድ በቃ ባስቸኳይ። ትዙ አንቺ ትዙዬ፣ ወይኔ ጉድ ፈላ። ምንድን ነው ያደረኩት? ትዙዬ ትዙ አንቺ ትዙዬ ትዙ፣ ወይኔ እጅን በእጅ በላው። አንቺ ትዙዬ ትዙ፣ ቆይ አንዴ እደውልልሃለሁ። ትዙዬ አንቺ ትዙ፣ ወይኔ ምንድን ነው ያደረኩት? ወይኔ ትዙዬ አንቺ ትዙ፣ ንቂ በእናትሽ፣ ካልነቃሽ እንጣላለን። አንቺ ትዙ ትዙዬ፣ መቼ ነው ግን እና አንቺ ድል ባለ ሰርግ የምንጋባው? አንተ በፈለግከው ጊዜ እኔ አንተን ለማግባት ዝግጁ ነኝ። እሺ የምርሽ ነው? ሄሌን ቆንጆ እንዴት ነሽ? እንዴ ጣል ጣል አረግሽኝ እኮ። ምን ነው? እንዴት ነው በቀደም የላኩልሽ ገንዘብ አልበቃሽም እንዴ? እንዴ ታዲያ ምን ችግር አለ? ዳኛቸው እያለሁልሽ ይጨመራላ። ምንም ችግር የለም፣ እልክልሻለሁ። አንቺ ደግሞ አበዛሽ። ሚስት የምትይኝ ነገር ታያላልኩሽም እንዴ? በበቃ ደውላለሁ። እሺ ቻው። እንዴት ዋልሽ? እግዚአብሔር ይመስገን። እዚህ ሰፈር ሰው ብጠይቅሽ ታውቂያለሽ? አላውቀውም። ገና ስሙንም ሳልነግርሽ ፎቶውንም ሳላሳይሽ? ብትነግረኝም ብታሳየኝም አላውቀውም። እሺ የትም የጣልካትን ትዝታን እዚህ እየመጣክ አትፈልጋት። ትዙዬን ያልጣልኩሽም ከአቅሜ በላይ የሆነ ነገር ገጥሞኝ ነው። እሱ ደግሞ ቆይ እነግርሻለሁ። ምንም ነገር የምትነግረኝ ነገር የለህም። አልሰማህም። በሰማም ደግሞ ምንም ዋጋ የለውም። እሺ እሱን ከሰማሽ በኋላ ትወስኛለሽ። ምንም መስማት አልፈልግም። አሁን ከዚህ ቤት ውጣ። አልወጣም። እንዴት እንደምትወጣ አብረን ነው። መውጣት ብችል ኖሮማ ቅድም ነበረ የምወጣው። ሄሎ አለቃ፣ ማለቴ የአለቃ አለቃ። የሁሉት አለቃ በትግል የሆኑ ሰዎች እየፈለጉት ነው። ደግሞ ለአቶ ዳኛቸው ስነግራቸው እኮ ምንም አልመሰላቸውም። ለእርሶ ልንገሩት ብዬ እኮ ነው። እንዴ ቆይ እንዴት ነው ምንም ያልመሰላችሁ? እኔ ፍራቻዬ ከኛ በፊት አግኝቶት ሚስጥራችን እንዳያወጡት ነው።
እሺ እንግዲህ ካሉ አለቃ ምን አገባኝ? እንዴት ስለ ባሌ ሳላጠና ገባለሁ? የሰይጣን ጆሮ አይስማው እንጂ እኮ እኔ ለዘረፋ ነበር የገባሁት። ኧረ እባክህ ጥሩ ነዋ። ታዲያ ለምን ገለኸኝ አትዘርፍም? አሁንማ እኮ ቀድሜ ሞትኩኝ። የቀድሞ ፍቅረኛ የገደለች። ፍቅረኛ አትበል እና ቅጥረኛ ልበልሽ? ስማ እኔ ባለትዳር ሴት ነኝ። ከባለትዳር ሴት ጋር ደግሞ ባሏ በሌለበት ግቢ ውስጥ ማውራት ሊያስገድሉላ ይችላል። እሺ የፈለገ ነገር ይምጣ። እኔና አንቺን ስላነጣጠለን ጉዳይ አንቺም ሳትሰሚ አትሄጂም፣ እኔም ሳልናገር አልሄድም። እኔ አልሰማህም፣ አንተም አትናገር። የፈለገ ነገር ይምጣ እናገራለሁ። አንድ ቀን እንኳን የት ደረስሽ ብለህ ሳታየኝ ዛሬ ስለተለያየን አንዴ ስሚ ስትል ትንሽ እንኳን አታፍርም? ለዚህ ሁሉ የዳረከኝ እኮ አንተ ነህ። ለዚህ ሁሉ የዳረገኝ ስትይ አልገባኝም። ሳታውቀኝ ሳታየኝ አይገባህም። እኔ በአይኔ ሳይሆን በልቤ ነበር የማይሽ። አገኘም? አዎ ዱካውን ስከተለው የነገሩኝ ሰፈር ገባው። እሱን ነው የምትከተለው? አሁና በቃ ተከተልኩት ብዬ ሳስብ ለካ አልተከተልኩትም። ስማ ባጭሩ ንገረኝ፣ አገኘው አላገኘኸው? አዎ አግኝቼዋለሁ። የሚያውቀውን ሰው የቅርብ ዘመዱን ካገኘው በኋላ እና ጠቆመህ? ሳጣራ ለካስ ቅርርብም የላቸው። አንተ እንኳን ወንጀለኛውን ልትፈልግ፣ ወንጀለኛው ነው አንተን የሚፈልግህ። እንዴ ለምንድን ነው የሚፈልገኝ? ሊገል። ምን? አዎ ሊገል። እሺ ቆይ ማን ነው እያሳደደኝ ያለው? እኔም አላውቅም፣ ውስጤ እየፈራ ነው። ስለዚህ ሚሽኑን ብቻ ጨርሰህ ውጣ። አልችልም። ትዝታን ትቼ መውጣት አልችልም። በትግል ሰውየው ከሰጠ ሰዓት 30 ደቂቃ አሳልፈ ከተገኘ ይገልሃል ወይም ደግሞ አሳልፎ ይሰጣል። እሱንም ለመፈጸም የምችለውን አድርጋለሁ። ትዝታን ትቼ ግን መውጣት አልችልም። እንግዲህ ምርጫው ያንተ ነው። እኔ ከዛ ግቢ ሳልወጣ የቻልኩትን አድርጋለሁ። አንተ ደግሞ በቃ የውጭውን አየር ይቃኛል። ስማኝ፣ የምትሰማኝ ከሆነ በቃ አንድ ጊዜ ስማኝ። እዚህ ግቢ ውስጥ መታየትህ ለእኔም ለአንተም አደጋ ነው። ስለዚህ እባክህን ሂድልኝ። እባክሽን ትዙዬ፣ መሄዱን ሄዳለሁ፣ ግን ያኔ የተፈጠረውን ነገር ነግሬሽ ልሂድ። አትንገረኝ። ህይወቴን ካበላሸ በኋላ ከስንት ጊዜ በኋላ መተክ ልንገርሽ ብትለኝ ምንም የሚለወጥ ነገር የለም። እስቲ እንዴት ሳፈቅርሽ እንደነበር አስቢው። እንደዛ እያፈቀርኩሽ ፈልጌ የምለይሽ ይመስልሻል? እኔ ስላለፈው ማስብም ማስታወስም አልፈልግም። የምፈልገው ነገር ከአጠገቤ እንድትሄድልኝ ብቻ ነው። የአጭር ጊዜ ታሪኬን ለመናገር 3 ደቂቃ በቂ ነው። እባክሽን ትዙዬ። በፍቅር በኖርባቸው ጊዜያቶች ውስጥ የገቢ ምንጭ ደብቄሽ ነበር የምሰራው የአመራሮችን ተልዕኮ መፈጸምና ማስፈጸም ነበር። ምን? አሸባሪነት ማለት ነው? አዎ፣ ከአንቺ ጋር ስንጋባ ለማቆም ወስኜ ነበር። ያን ሽማግሌዎች ለመላክ ቃል በገባሁልሽ ምሽት አንድ ተልዕኮ ለመፈጸም ሄድኩኝ። ከዛም ተያዝኩኝ። የሰዎችን ባንቺን አሳጣኝ። ከዛም ተይዤ ከማንም ጋር እንዳልገናኝ ተደረገ። ዝዋይ እስር ቤት ውስጥ ነበርኩኝ። እንዴ! እና ታስረህ ወጥተህም ከዛ ሳትታረም ነው ድጋሚ ለመዝረፍ እዚህ ግቢ ውስጥ የገባኸው? አዎ፣ ግን ተገድጄ ነው። በፊት በሰራሁት ወንጀል አስፈራርተኝ ነው። እና እዚህ ግቢ ውስጥ የገባኸው እኔን ለመግደል ነበር ማለት ነው? አንቺን ለመግደል አልነበረም። እኔ ዳኛቸው እቃቃ ጨዋታ እንደማልወድ ታውቃለህ። ትልቅና ታላቅ ጉዳይ ይዤ ነው የመጣሁት። ይህንን ደግሞ በአንዲት ተራ ሴት ይቀይራል ብለህ ካሰብ እርምጃው አንድና አንድ ነው። የተሰጠው ሰዓት እየገፋ ነው። አንድ እርምጃ እንዲወስድ ቀጭን ትዕዛዝ ስጠው። እሺ ምን ልበለው? ምን ትለዋለህ? በአስቸኳይ ሴትዮዋን እንዲያስወግዳት ማድረግ ነው። ምን?
ፊትሽ ያስታውቃል። በትዳርሽ ደስተኛ አይደለሽም። ደስተኛ ባልሆንም የመኖር ግዴታ ስላለብኝ ደስተኛ ነኝ ብዬ ውስጤ ማሳመን አለብኝ። ቆይ ግን ባልሽ ማን ነው? ምንድን ነው? የማን ቤት ነው ብለው ነው ይላኩ? እኔማ አንድ ባለ ሀብት ቤት እንደሆነ እንደተነገረኝ። ይህንን ካወቅክ በቂ ነው። ስለዚህ ለእኔም ለአንተም ደህንነት ሲባል ይህንን ቤት ለቀህ ውጣ። አሁን ገባኝ። ባለ ሀብቱ ገንዘቡን ተጠቅሞ ነው ያገባሽ ማለት ነው። እሱ አንተን አይመለከትህም። በቃ ውጣ። ሰነዱን ሳላገኝ ከሄድኩኝ የምሆነውን 2 ነገሮች ላስረዳሽ። አንድ የሰራሁት ወንጀል ለፖሊስ ሲሰጥ እስር ቤት እበሰብሳለሁ። ሁለተኛ ደግሞ አለቃችን ሳያወላውል ይደፋኛል። በሌላ መንገድ ደግሞ ማላቃችሁ ሰዎች እያሳደዱኝ ነው። ወንጀለኛ መቼም ማሳዳጃ ያጣው። እኔንም ደግሞ አደጋ ላይ ትጣለኝ። በቃ ውጣና የሆነ ቦታ ተደበቅ። ትዙ እንድሞት ወንሰንሽ። በቃ እስር ቤት ልበስብስ? ቆይ እኔ ታዲያ ምን ማድረግ እችላለሁ? ትችያለሽ። እኔ ለትንሽ ጊዜ ዞኝ ፋይሉ እንዳገኘርች። አንቺ ሴትዮ ይህንን የፈረንጅ ፊልም አትስልሽ አልሰማልሽኝ አይደለም? እና ምን ልይ እንዴ? እኔ ዳኛቸው ዳኛ እያለሁልሽ ምን ልይ ትኛለሽ? እና የማየውን ንገረኛ። ወይ ዜና አለ፣ ፖለቲካ አለ፣ እንዲሁም ደግሞ ስለ ሀገሪቷ ሁኔታ ማየት አለብሽ። እሱ ደግሞ ካስጠላሽ ስለ ወንጀል አታይም። እሱ እኮ ይጠቅምሻል። እሱ አንተ የምትፈልገው ነዋ። እንዴ አንቺም የኔ ሚስት እኮ ነሽ። አንቺም መፈለግ አለብሽ። እኔ የምልሽ የእርግዝናውን ጉዳይ እንዴት እያደረግሽ ነው? እያሰብኩበት ነው። የምን ማሰብ ነው? የኔ ሚስት አይደለሽ እንዴ? ቶሎ ወደ ተግባር መግባት ነው። ደግሞ ለወደፊት ህይወትሽም ይጠቅምሻል። እሺ ቆይ እስከ መቼ ነው እንደዚህ ተረግጠሽ የምትኖሪው? ምክንያትሽስ ምንድን ነው? ምክንያቴ የእኔና ለእኔ ብቻ ነው። ግን ፋይሉን አገኘኸው? አላገኙትም፣ ግን ማግኘት አይቀርም። ይኸውልህ የዚህን ቤት ቁልፍ ስሰጥህ በእኔና በምወደው ወንድሜ ነፍስ ፈርጄ ነው። እሺ ስለዚህ በቃ እኔንም አታስጨንቀኝ። ቶሎ ፋይሉን አግኝተህ ውጣ። እሺ አንድ ነገር ብቻ አድርግልኝ። የአንደኛውን ፒሲ ፓስዋርድ አምጪልኝ። ይሄ እኔ ከምችለው በላይ ነው። በጣም ከባድ ጥያቄ ነው። ስለዚህ አላደርገውም። አለቃዬ ምን ነው ትተዋወቃላችሁ እንዴ? ማኔ ከወንጀለኛ ጋር? አይ ፎቶውን አስተያየቱት ግን ልክ እንደሚያውቁት ነው። አረ አይደለም። እኔ እኮ እንዴት በቁጥጥር ስር እንደምናውለው እያሰብኩ እኮ ነው። አታስብ አለቃ፣ በፍጥነት በቁጥጥር ስር እናውለዋለን። ስማ፣ ቀላል ሰው እንዳይመስልህ። አንተን ሁላ በቁጥጥር ስር የሚያውል ሰው ነው። አለቃ ሚስቴ ነች። ላንሳው? አታንሳው፣ ወንድን አንሳው እስኪ። አረ ላንሳው፣ ካላነሳሁት መግቢያ እንፈልግ ትለኛለች። አረ ላንሳው። አታነሳውም፣ ወንድ ነህ አንተ። ሰውዬ ለሚስት ነው ወይንስ ለኛ ነው የምትሰራው? ግማሽ ግማሽ። ቆይ ላንሳው። ሄሎ ሚስቴ፣ አነሳሁት። አረ ቅድም፣ ትላንት፣ ዛሬ፣ አሁን ነው ያነሳሁት። እሺ በቃ ስመጣ ቅጭኛ። አቦካለሁ። አረ ጋግርም ካልሽኝ ይጋግራለሁ። እሺ እሺ። ቆይ ምን ሆንኩ እያለች ነው? ሽንኩርት። ምን ገዝተናል ልትል እንዳይሆን ብቻ። አይ አይን ያለቀሰ እናና ክትፍ ነው ያለች። ይሄውልህ በዘመድ እንደገባ በዘመድ ውልቅ ትላታለሽ። አርጎት ነው። በላውን ጣልኝ። አመሰግናለሁ።
ሄሎ አለቃዬ፣ አዲስ የመደባችሁልኝ አባል ሼፍ ነው ሞግዚት ነው ወይንስ ሰላይ? አልገባኝም። አዎ በቃ የሆነ ነገር አድርጉ። ከኔ ጋር መጓዝ አይችልም። እንዴ አለቃዬ፣ እኔ ተናግሬያለሁ። እኔ ከሱ ጋር መሄድ አቅቶኛል፣ ከብዶኛል። እሺ አለቃዬ፣ ቻው። ትሰማኛለህ? በአንዲት ተራ ሴት ምክንያት የስራችንን ህልውና ገደል ውስጥ መክተት ያስገድላል አያስገድልም? አለቃ ያስገድላል፣ ግን ትንሽ ጊዜ ስጠኝ። ይኸውልህ ከዚህ በፊት የገደልኳቸውን ሰዎች መቼም አዘናጋቸውም አይደል? አዎ። አሁን ደግሞ ተራው ያንተ ነው። የእነሱ ዕጣ ፈንታ እንዳይደርስብህ ከፈለግ ማለት ጠንክረህ መስራት አለብህ። እሺ፣ ግን ትንሽ ሰዓት ብቻ ስቶኝ አለቃ። ጨምሬልሃለሁ። ከዛ በፊት ግን ያቺን ሴትዮ በአስቸኳይ ማስወገድ አለብን። ሄሎ፣ ምን እንዴ? ለምን እንዴ? ማለቴ ምን ጥፋት ተገኝቶባቸው ነው? ይኸውላችሁ ማለት ይኸውልሽ ያሉትን ነገሮች በጠቅላላ ለማስተካከል ሞክሩ። እኔ በፍጥነት ደርሳለኝ። እሺ ቻው፣ መጣሁ በቃ። ምን አድርገህ መጣ? የተገኙት ቪዲዮዎች የሀገርን ጉዳይ የፓርቲን ጉዳይ አይደለም። አለቃ የሰራቸው ወንጀሎችና የፈረመባቸው ሰነዶች ናቸው። ለምን ከስራው ብቻ ተባረረ? ቆይ ለምን አላሰሩትም? የራሱ የሆኑ ቁልፍ ሰዎች አሉት። ባለቤትሽ ደግሞ ተጨማሪ ወንጀል እየፈለገበት ይመስለኛል። እና ለማን ሰጠኸው? አንድ ማምነው ይግሰዋለህ። ከዚህ በፊት በጣም ብዙ ለታውይለታለሁ። ከዛ በቃ ለሱ ሰጠሁት ለፖሊስ እንዲሰጠው። ቆይ አንተንስ ቪዲዮ እሱ ቢሰጥብህስ? እሱም ወንጀል ውስጥ ተሳታፊ ስለሆነ አይሰጥም። በጣም ይገርም ነው። አሁን የሚቀረኝ አንቺን ከዚህ ቤት ማስወጣት ብቻ ነው። አይ ለማየውን ነገር አትልፋ። ዛሬ ምክንያትሽን ካልነገርሽኝ ከዚህ ንቅንቅ አልላት። ባልሽም ቢመጣ አለቃ እንዴት? በፍጹም እኔ ጋር ምንም ማስረጃ መረጃም የለም። እንዴት በቁጥጥር ስር ሊውሉ እንደቻሉ እንኳን አላውቅም። ሁሉም ሰነዶች ቢሮ ሳይሆን እቤት መኝታ ቤት ቆልፌባቸዋለሁ። የበትግልን ጉዳይ እኔ ራሴ ከዛሬ ጀምሮ እፈልገዋለሁ።
እሺ ለማንኛውም ወደ ቤቴ ሂጅ አረጋግጣለሁ። እሺ አለቃ ታዛዥ ነኝ። ወንድሜ እንዳይታሰርብኝ ብቻ ብዬ አይደለም ዳኛቸው ነው የገባሁት። እና ወንድሜ አንተን ሽማግሌ መላክ ሲጠብቅ አንተ ቀረ። ስለዚህ ሁለት ሀዘን እንዳይሆንብን ብዬ ወንድሜ ሳያቅ ዳኛቸው ቤት ገባው። ያው ለእነዚህ ሁላ ጊዜያቶች እስር ቤት ውስጥ ነው ያለሁት። እመኚኝ፣ ወንድምሽን ነፃ የሚያወጣ ማስረጃ ማግኘት እንችላለን። የሰውም ቢሆን የሰነድ። የማየውን ነገር አትሞክር። ባሌ ነው። ተነስ ተደበቅ። እኔ ዳኛቸው ዳኜ ያንቺ ባል ነኝ። አሽከረክራለሁ። አታውቂም እንዴ? አዎ አውቃለሁ። ብታውቂማ ኖሮ ይህን ያህል ሁሉ ሰዓት ሳንኳኳ ትሰሚ ነበር። የሚከፍትልኝ አጥቼ በቁልፌ ከፍቼ እስከምገባ አትጠብቂም ነበር። ይቅርታ ስራ ይዤ ስለነበረ ነው። ምን ስላለሽ የፈረንጅ ፊልም ከማየት ውጭ? አይ ትቻለሁ፣ ፊልም ተውኩኝ እኮ። እኔ የምለው ምን ተገኘ ዛሬ? መልስሽ ሁሉ ፈጠን ፈጠን አለብኝ። ዛሬ የሆነ ነገር ይሸተኛል እዚህ ቤት። ወጥ ነው፣ ወጥ እየሰራው ስለነበር ወጡን ይሸተተ። ቆይ ምንድን ነው ኋላ ኋላዬን የምታዩ? የምን ስለላ እያደረግሽብኝ ነው? አይ ኧረ አላየሁም። አሁን ለማንኛውም የቢሮዬን ቁልፍ ስጪኝ። ቆይ ከዛ በፊት ግን ምሳ ብላ። ቆይ ምሳ ላቅርብ። እንዴት ነው ግን ዛሬ ለእኔ ያሰብሽ? እንዴ ተለወጥኩኛ። እስከ መቼ? በቃ ምሳ ላቅርብ። ሄሎ። ምን? የተፈላጊው ስም በትግል አሸናፊ ነው? መልካም። ፍለጋውን እኔ ዳኛቸው ነው ማካሄደው። አይ ያንን ሞግዚት አልተማመንበትም። እሺ ሄሎ የኔ ቆንጆ፣ እንዴ ምን ተፈጠረ እንዴ? የኔ ውድ መጣው አንቺ ብለሽኝ። ይኸውልሽ አሁኑን ነው ከተፍ ምልልሽ። እንዴ ኧረ ድምፄ ምን ሆነ? እኔ እኮ ደህና ነኝ። እሺ መጣው።
አንተ እዚህ ሰፈር ምን እየፈለክ ነው? ምንም። አይ ሚስቴ ምቾት ያለው ዳይፐር ፈልግ ብላኝ እየፈለግኩ ነበር። እኔ ወንጀለኛውን እፈልጋለሁ፣ አንተ ለካ ዳይፐር ትፈልግልኛለህ። ያው ሰው ባለው ነው ብዬ እኮ ነው። አሃ እኔም እንዳንተ ዳይፐር መፈለግ አለብኛ። እሱማ የተቀደሰ ሐሳብ። ሚስቴ ቅድም ተነስ መኝታ ቤት ግባ ብላኝ ነበር። ምን ለማለት ፈልጋ ነው? እንድታስረግዛት ፈልጋ ቢሆንስ? ሰውዬ ይኸውልህ፣ ከስራም ከስለላም አንጻር አስብሽ። ከስራ አንጻር ሳስብ ኧረ አላስብም። እንደማታስብም አውቃለሁ። ስማ እኔው ራሴ እወጣዋለሁ፣ ከአንተ ጋር ደግሞ እንተያያለን። መታየት በጣም ጥሩ ነው። ሄሎ የኔ ቆንጆ፣ መጣሁ ደርሻለሁ። አትሰው ወዲህ ነው የምትከተለኝ? አይ አብረን ሂድ ብዬ እኮ ነው። ወዲያ ሂድና ተመለስና ስራን ስራ። እሺ በቃ ስራ የለ ስራ። ቆይ ግን ላንቺ ብር ካልሰጠች ታዲያ የት እየከተተው ነው? አላቅም። ይህ ሰውዬ ግን ሌላ ችግር አለው እንዴ? ሊሆን ይችላል። በዚህ ብቸኝነትና የጭንቀት ጊዜ ፈጣሪ አንተን ጣለልኝ። ቆይ ብቻ እንደምንም ገላግልሻለሁ። አትሞክረው፣ ወንድሜ ችግር ውስጥ ይገባል። አንቺንም ወንድምሽንም ችግር ውስጥ በማይከት መልኩ አድርገዋለሁ። እንዴት? ቆይ የሰማንያ ባለሽ ነው አይደል? ተፈራርማችኋል? አዎ። ሁሉንም ነገር ለኔ ተይው። ቆይ ተከትዮ ነበር ብለኸኛል አይደለ? አይተክ የደበቀው ነገር አለ እንዴ? ኧረ እኔ አላየሁትም። ምን? መቼ? እንዴት? ኧረ አልደነገጥኩም፣ ተደሰትኩኝ እንጂ። አሁን እዚህ ባለው ነገር ተስፋ ቆርጫለሁ። ስለዚህ መቀበል ግዴታዬ ነው። ትዙይ፣ መቼ ነው ግን እና አንቺ ድል ባለ ሰርግ የምንጋባው? አንተ በፈለግከው ጊዜ እኔ አንተን ለማግባት ዝግጁ ነኝ። እሺ? የምርሽ ነው? አዎ። ትዙይ፣ እያሳለፍን ባለነው ጣፋጭ የፍቅር ጊዜ በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ። ደግሞ እኮ ታውቃለህ አይደለ? ወንድሜም የሚጠብቀው የኔና ያንተን መጋባት ብቻ ነው። ይኸውም በሁለት ቀን ሽማግሌ ልልክ ተነጋገርናል። ግን ብታፈጥነው ይሻልሃል። የሆነ ባለሀብት እህትህን ካልዳርክልኝ ብሎ ወጥሮ ይዞታል። ምን? አሁንም አትሆኝም? ይሄ ሁሉ ነገር ከደረሰብኝ በኋላ እንኳን አትሆኝም? ይኸውልህ እኔ ከየትኛውም ወንበር ላይ ብነሳ የራስ ወንበር እንዳለኝ እመድ። እኔን ተወኝ። እኔ ያጣኋቸውን ነገሮች በሙሉ አግኝቼ እንደ አዲስ መኖር ነው የምፈልገው። ኩንታል ሙሉ ወንጀል አከማይተህ እንዴት በነፃነት ለመኖር አሰብክ? ያለፈው አልፏል። እኔ ተቀጥቼበታለሁ። በደንብ ስማኝ። ይኸውልህ በ24 ሰዓት ውስጥ ሰነዱን በእጄ ካስገባህ በኋላ ማለት ነው በፍጥነት በሰዓታት ውስጥ ከሀገር የሚያስወጡ የእኛ ሰዎች ይጠብቀዋል። ይኸውልህ አንድ ስህተት ብትፈጽም እኔ ምህረት እንደማላቅ ታውቃለህ አይደል? ቆይ ብቻ እንደምንም ገላግልሻለሁ። አትሞክረው፣ ወንድሜ ችግር ውስጥ ይገባል። አንቺንም ወንድምሽንም ችግር ውስጥ በማይከት መልኩ አድርገዋለሁ። ትሰሚኛለሽ ስትዩ፣ እኔ ዳኛቸው ዳኝ ከአንቺ ልጅ መውለድ እፈልጋለሁ። አንቺ ግን አትፈልጊም እንዴ? ምን ሆነሃል? ባሌ እኮ ነህ። እኔም ካንተ መውለድ እፈልጋለሁ። እና ታዲያ ውለጂ በቃ። እሺ አንድ ነገር ብቻ ንገረኝ። እኔም ደግሞ እኔ ጋር ያለውን ሰርፕራይዝ ነግሬክ ደስ እንዲልክ ላድርግ። መቼም አርግዣለሁ አትይኝም አይደል? እንዴ ምን ነው ቀደምከኝ? እንዴ አርግዣል እንዴ? ይኸውልሽ አሁን የልጄና ስለሆንሽ ማለት ነው። ስለዚህ እነግርሻለሁ። ስለዚህ የልጅ አባት ስላደረግኩ አሁን ስለ ወንድሜ ሁሉንም ነገር ሳትደብቅ ትነግረኛለህ አይደለ?
እሺ አዎ አልዋሽሽም። እኔ ማፈቅራት ትዝታ የምትባል ሴት አለች። እባክሽን አታስጨንቅኝ። እኔ ወንጀለኛ ነኝ። ምንም ነገር አልጠቅምሽም። በቃ ከዚህ በኋላ አትደውይልኝ። ሄሎ አለቃ፣ ፈላጊውም ተፈላጊውም እንዳቀድ ነው አንድ ቤት እንደሚገቡ ደርሰንበታል። እሺ ሁሉም ነገር ቀልቼዋለሁ። ይኸውልህ እኔን ለማግባት ብሎ ወንድሜ በውሸት ነገር እንዳስወነጀለው በሙሉ ሳይቀር ነው የቀዳሁት። ሁሉም ነገር ነው ያወራው። ላሰማህ? ደስ ይላል። ምንድን ነው ደስ አላለህም እንዴ? አረ ደስ ብሎኛል። እንዴ ጎረምሳው፣ እኔ አንተን እዛ በእግር በፈረስ እፈልጋለሁ። አንተ እዚህ ጉዬ ቤቴ ውስጥ ነው ያለው። እንዳላለፋ ብዬ እኮ ነው። ምንድን ነው ትተዋወቃላችሁ እንዴ? አዎ እየፈለገኝ ነበር። ትዝታ ማለት የኔ የቀድሞ ፍቅሬ ናት። እንዴ አንተ እኮ ወንጀለኛ ነህ። አንተስ ተናዘሃል እኮ። ላሰማህ እንዴ?